ሰላም ጤና ይስጥልን ውድ የቻናላችን ቤተሰቦች እንዴት ናችሁ? እሺ ዛሬ በዚህ ቪዲዮ የምናየው ፕሪሚየም እና ዲስካውንት የሚል ጽንሰ ሐሳብ ይሆናል። ይሄ በስማርት መኒ ኮንሰፕት ጥቅም ላይ የሚውልና በጣም ተፈላጊ የሆነ የትሬዲንግ ስትራቴጂ አንዱ ነው። ወደ ቪዲዮ ከመግባታችን በፊት ለዚህ ቻናል አዲስ ከሆናችሁ እንዲሁም ሰብስክራይብ ካላደረጋችሁ ሰብስክራይብ እንድታደርጉ እያልን ወደ ቪዲዮ እንሄዳለን። እሺ ፕሪሚየም ኤንድ ዲስካውንት ዞን ይባላሉ። ምን ማለት ነው? ውድና ርካሽ ያሉበት አካባቢ ተብሎም መጠራት ይችላሉ። እና በቀላሉ ስናየው በእኛ በሀገራችን አካሄድ ስናየው አንዳንድ እቃዎች ጉልት የሚሸጡ አሁን ዲስካውንት ናቸው ወይም ደግሞ ቅናሾች ናቸው። በጉልት ያሉ ማርኬቶች ዲስካውንት ናቸው። እንደዚህ በተወደደ ቦታ ወይም ደግሞ እንደዚህ ሱፐር ማርኬት ስንሄድ ደግሞ ራሱ እቃው ነው በውድ ሲሸጥ እናገኛለን። እነዚህ ፕሪሚየም ኤንድ ዲስካውንት ማለት በፎሬክስ ትሬዲንግ ደግሞ ሴል የምንልበትና ባይ የምንልበት ቦታዎች የምንለይበት ነው። ከዛ ፕሪሚየም ስንል ያው ኦልሬዲ ውድ ቦታ ነው። ውድ ከሆነ ደግሞ በአጭሩኛ ማድረግ ያለብን መሸጥ ነው ያለብን። ውድ ላይ ገዝተን ብዙ ትርፍ አናገኝበትም። ውድ ዞን ስደርስ ግን ሽጠን የተሻለ ትርፍ እናገኝበታለን ማለት ነው። ስለዚህ ፕሪሚየም ዞን የመሸጫ ቀጠና ተብሎ ይጠራል። እንዲሁም ዲስካውንት ዞን የሚል ደግሞ የመግዣ ቀጠና ነው። ዲስካውንት ማለት ደግሞ ቅናሽ ነው። እንዳልኳችሁ ጉልት አካባቢ የሚሸጡ እቃዎች ወይም ደግሞ ማከፋፈያ አካባቢ የሚሸጡ እቃዎች በጣም ቅናሽ ናቸው። ስለዚህ ምን ገዝተን ሌላ ውድ የሆነበትን አካባቢ ወስደን የምንሸጥበት ነው። በትሬዲንጉ ላይ ደግሞ ባይ የምንልበት ኤሪያ ነው ወይም ደግሞ የምንገዛበት አካባቢ ነው ማለት ነው። ሌላኛው በመሃላቸው ፌር የሆነ አካባቢ አለ። ኢኩሊብሪየም ወይም ደግሞ ፌር ፕራይስ የሚባል ዞን ነው። ይሄኛው ዞን ደግሞ በብዛት ዋጋው እኩል የሆነበት ወይም ደግሞ ተመጣጣኝ ዋጋ ያለበት ማለት ነው። ለሻጮችም ለገዢዎችም ጉዳት የሌለው ፌር ነው። ይሄ ዞን እንዴት ነው የምንለየው የሚለውን በዲያግራም ስናየው እንዴት መሰላቸው? አሁን ፕሪሚየም እና ዲስካውንቱ በምን እንለየዋለን? ያው በሁለት በኩል ነው ያለው። ቡሊሽ ትሬንድ እና ሴል ትሬንድ ከሆኑ የምንለየው ነው። የኛው ግራፍ አሁን ቡሊሽ ትሬንድ ነው ግራፉ። ስለዚህ ይሄ ፕራይስ ወደ ላይ ነው እየሄደ ያለው። የት ደርሶ ይመለሳል የሚለው ወይም ደግሞ የት ነው መግዛት ያለብን የት ነው መሸጥ ያለብን የሚለውን ለመለየት የምንጠቀምበት ነው። ይሄ ፕራይስ ቼክ የምናደርግበት ኢንስትሩመንት ደግሞ ፊቦናቺ ሪትሬስመንት የሚባል ነው። ፊቦናቺ ሪትሬስመንት ደግሞ እንዴት እንደምንጠቀመው እዚህ እናየዋለን ማለት ነው። ፊቦናቺ ሪትሬስመንት ይሄ ነው የሚመስለው። መጀመሪያ ስመጣ እንደዚህ ነው ማለት የማታውቁት ካላችሁ በዚህ ማየት ትችላላችሁ። የመጀመሪያው እንደዚህ ሆኖ ነው የሚመጣላችሁ ግልጽ ባልሆነ መንገድ። ማስተካከል አለብን። እንዴት ነው የምናስተካክለው? እዚህ ላይ ያለ የራሱ የፊቦናቺ ነው። ይሄኛው ሴቲንግ እንገባና ስታይል የሚለውን ስንገባ አሁን ይሄኛው ትሬንድ ላይኑ ነው። ትሬንድ ላይን ማለት ይሄ ከዚህ እስከዚህ ያለውን ነጠብጣብ ያለው ነው። ኦፍ ካረግ ነው ይጠፋል። ይሄኛው ትሬንድ ላይን የሚለው ሌላ እዚህ ያሉ ቁጥሮች ናቸው። አሁን 1 ይላል፣ እዚህ 0.786 ይላል። እስከዚህ ወደ ላይም ይሄዳል፣ ወደ ታችም አለ። እንደዚህ ከሳብ ነው ወደ ታችም ይሄዳል። እንደዚህ እስከ 2.6 ይሄዳል ወደ ታች። ይሄ ለማስተካከል ቁጥሮቹ ማንፈልጋቸው ማጥፋት አለብን ማለት ነው። እነዚህ ይታዩዋቸዋል ብዬ አስባለሁ። እነዚህ ቁጥሮች ማጥፋት አለብን። ይሄ ቲክ እያደረግን እናጥፈዋለን። እንደዚህ ይጠፋሉ። 1 ያስፈልገናል እንተው። 0.6 አያስፈልገንም፣ ይሄም አያስፈልገንም። ስለዚህ 1 0 እና 0.5 ያስፈልጉናል። ሌሎች ግን አያስፈልጉንም። ሌላውን ዲሌት እንለዋለን። ሌላ የለም። ከለር እንደዚህ ነው ያለው። ራሱ ከለር ነው የመረጥነው። ከፈለግን ሌላ መምረጥ እንችላለን። እንደዚህ ክሊክ አድርገን ግን ይሁንልን። ባክግራውንዱ ትንሽ ደመቅ ይበል ወይም አነስ ይበል የሚለውን እዚህ እናስተካክላለን። ከዛ ኮኦርዲኔቶቹ ናቸው ፕራይስ ያሳዩ ወይም ሳያሳዩ የሚለውን ነው። ስለዚህ ያሳዩ ፕራይሳቸውም ያሳዩ ሌላ ቪዚቢሊቲ ናቸው። በስንት ሚኒት ይታይ የሚለው ነው። በሁሉም ይታይልን፣ በሚኒትም በሃወርም በቀናትም እንዲሁም በሳምንታት በወራቶች ቻርታችን ላይ እንደዛ ይሆንልን ነው የሚለው። ኦኬ ስንለው እንደዚህ ይሆናል ማለት ነው። ቅድም የነበረውን የፊቦናቺ ሪትሬስመንት ገጽታ አሁን ወደ ቀላልና ግልጽ ወደሆነ መንገድ ቀይረነዋል። ይሄ ፊቦናቺ ሪትሬስመንት ዲስካውንት እና ፕሪሚየም የምንለይበት ቡሊሽ ከሆነ ይሄ ፕራይስ ድሮ ስናደርግ ፊቦናቺ ሪትሬስመንት ባይ ከሆነ ከታችም ከላይም ከዚህ ጀምረን እስከ መጨረሻው ያለውን የላይኛው ነው የምናየው። ይሄ ከዚህ እስከዚህ ያለውን ፕራይስ ዲስካውንት የት ነው እንዲሁም ፕሪሚየም የት ነው ብለን ለመለየት የምንጠቀምበት እዚህ ይሄኛው ከ50 በላይ ያለውን ይሄ አረንጓዴው ከለር ምንድነው? ፕሪሚየም ዞን ወይም የመሸጫ ቦታ ነው ማለት ፕራይሱ ወደ
ወደ ታች ሪትሬስመንት በሚያደርግበት እንደዚህ ሻጮች የሚበዙበት ኤሪያ ነው ማለት ነው። ዋጋው እዚያ አካባቢ ውድ ነው። ስለዚህ ባይ ብለን ወደ ላይ ብዙም ትርፍ አናገኝም። እንዲያውም ከኛ ተቃራኒ ሄዶ ነው ከገበያው የሚያስወጣን ማለት ነው። ይሄኛው ታችኛው ደግሞ ስናየው ይሄኛው ደግሞ ምንድነው? ዲስካውንት ዞን ነው ማለት ቅናሽ ቦታ ነው። በብዛት ሰው ለመግዛት የሚገባበት ነው። ገዢ ካለ ደግሞ ገበያው ወደ ላይ ነው የሚሄደው። እኛም በቅናሽ ገዝተን በከፍተኛ ለመሸጥ የሚጠቅመን እዚህ ኤሪያ ስንጠቀም ነው ማለት ነው። ስለዚህ ዲስካውንት እና ፕሪሚየም በዚህ ከለየን የገበያው ፌር ፕራይስ 0.5 በፐርሰንት ብናደርገውም 50% ነው። ይህ ዞን ፌር ፕራይስ ነው። ሻጮችም ገዢዎችም የማይጎድበት በብዛት ሬንጅ የሚያደርጉበት ኤሪያ ነው ማለት ነው። ይሄ ፕራይስ እንደዚህም ሂዶ ስመለስ እንደዚህ ሌላ አንትሬት የሚያደርገው ከዚህ ጀምረን እስከዚህ ነው ምና ሰምረው ራሱን መውሰድ እንችላለን። እንደዚህ ይሄ ፕራይስ ከታች ጫፍኛው እስከ ላይኛው ጫፍ ወስደን ለዚህኛው ትሬንድ ዲስካውንት ዞኑ ይሄኛው ነው፣ ፕሪሚየም ዞኑ ደግሞ ይሄኛው ነው ማለት ነው። በቡሊሽ ስናየው እንደዚህ ነው ማለት ነው። ፊቦናቺ ኦልሬዲ አንዴ ካስተካከል ነው እንደዛ ነው የሚመጣው። በቤሪሽ ትሬንድ ወይም ደግሞ ዳውን ትሬንድ ስናየውም ይሄ ፕራይስ እንደዚህ ቤሪሽ ነው፣ ገበያው ወደ ታች ስለሆነ ለመሸጥ የምንጠቀምበት ዲስካውንት ዞኑ ይሄኛው ነው ማለት ወደ ታች ስለሆነ ቤሪሽ ስለሆነ ዲስካውንት ዞኑ ከላይ ያለው ነው ወደ ታች እንደሚሄድ አይተን እዚህ ነው የምንሸጠው። ዲስካውንት ዞኑ ይሄኛው ነው፣ ከላይ ያለው ነው። እዚህ በጣም ርካሽ ነው፣ እዚህ እንሸጣለን። ባይ ከሆነ ደግሞ ፕሪሚየሙ እዚህ ነው ያለው ማለት ዋጋውን እዚህ ቅናሽ ነው ወደ ላይ ይሄዳል ብለን ባይ የምንልበት እዚህ ነው። እነዚህ ትላልቅ ድርጅቶች ወይም ደግሞ እነዚህ ባንኮችና የትሬዲንግ ኢንስቲትዩሽኖች ትሬዱ የሚያንቀሳቅሱት በዚህ መልክ መሆን አውቀን እኛ ዲስካውንትና ፕሪሚየም ዞን ለይተን በቀላሉ ትሬድ ማድረግ እንችላለን ማለት ነው። ከዛ ቀጥሎ በሪል ቻርት ስናየው እንዴት ነው ያለው የሚለውን እዚህ ኤግዛምፕል ነውና ይሄ ፕራይስ ዳውን ትሬንድ ፕራይስ ነው። ፌር ቫሉ ወይ ነው ፌር ፕራይሱ እዚህ ነው ያለው፣ መሃሉ ላይ ያለው 50% ይሄ ነው። ስለዚህ ይሄ ፕራይስ እየወረደ እዚህ ደርሷል። እዚህ ከደረሰ በኋላ ግን ሪትሬስመንት አድርጓል፣ ወደ ኋላ ፑል ባክ አድርጎ እየተመለሰ ነው። ስለዚህ የት ላይ ነው ያለው? እዚህ በጣም ውድ ኤሪያ ላይ ስላለ ሻጮች ይበዛሉ፣ ወደ ታች ይገፉታል። ስለዚህ አብዛኛው ሰው ወደ ታች እየገፋው ነው፣ እየሄደ ነው። ከየት ነው ግን መውረድ የጀመረው? ዲስካውንት ዞን ደርሶ ነው እየወረደ ያለውና አሁንም እየቀጠለ ነው። ይሄ ብሬክ ለማድረግ እየወረደ ነው። ብሬክ ሊያደርገው ይችላል፣ ሬንጅ ሊያደርገው ይችላል። ግን አሁን ስቲል ፕራይስ ግን በሃይ ሞመንተም ወደ ታች እየሄደ እንዳለ ነው የሚያሳየው። ስለዚህ ዲስካውንት እና ፕሪሚየም ዞን በቻርትም እንደዚህ ይሰራል። እዚህ አካባቢ ሲሆን ፕራይሱ ወደ ታች ሴል ማድረግ አለብን። እንዲሁም እዚህ አካባቢ ሲሆን ፕራይሱ ደግሞ ወደ ላይ ባይ ነው ማድረግ አለብን። እዚህ አሁን ፕሪሚየም ዞን ነበር፣ እዛ አካባቢ ፕራይሱ ወደ ላይ እየሄደ ነው። እዚህ ባይ ብለው እዚህ ያደረሱት፣ እዚህ ደርሶ ደግሞ አሁንም ደግሞ ሻጮች ውድ ሆነላቸው እየሸጡ ነው፣ ወደ ታች እያወረዱት ነው። አሁንም ብሬክ አድርጎ እዚህ ቦስ ሊሰራ ይችላል፣ ላይሰራ ይችላል፣ ሊቀጥልም ይችላል፣ ላይቀጥልም ይችላል። ይህም የምናረጋግጥበት የለም እንደየ ትሬደሩ እይታ ስለሆነ። ስለ ፕሪሚየም ኤንድ ዲስካውንት የነበረን ቪዲዮ ይህን ይመስላል። እስከ መጨረሻ አብራችሁን ስለቆያችሁ እናመሰግናለን። ቪዲዮ ከወደዳችሁት ሰብስክራይብ እና ሼር እንድታደርጉት መልካም ጊዜ ይሁንላችሁ። አመሰግናለሁ።